ያበው ያበልነቅስ ይበቃኛል በትክክል የሚገርማችሁ ነገር መልሱን ይመልሱት እነሱ ናቸው አይደለም እና አስር አለቃ ባናሸንፍ እንኳን ካሸነፉ ያካፍሉናል በሚል ቅን መንፈስ አግዘዋቸዋል። አራጨብጭቡላቸው። ዝግጁ ናችሁ? መዝሙሩን አንድ የተወሰነ አብረን እንበለው። የኩሩሶች መኖሪያ የእግዚአብሔር ቡቃያ። ይህ የመከላከያ እግር ኳስ ክለብ ይጠራባቸው የነበሩ ሁለት ስሞች ነበሩ። የስፖርት ክለብና የስፖርት ቡድን ጨዋታ ነው። በትክክል ለመጀመሪያ ጊዜ የተከበረው የካቲት 7 2005 ዓ.ም ሲሆን መሪ ቃሉ ሕገ መንግስታዊና ህዝባዊ ባህሪያችን እንደተጠበቀ ከመጀመሪያው እስካሁን ኮሪያ፣ እሺ፣ ኮንጎ፣ እሺ፣ ሩዋንዳ፣ እሺ፣ ብሩንዲ፣ እሺ፣ ላይቤሪያ፣ እሺ። ክቡራትና ክቡራን ተመልካቾቻችን አሁን የመጀመሪያው ሳምንት የመጨረሻው በምልክት የመግለጽ ውድድራችን ላይ ደርሰናል። ኮምፒውተር የመጀመሪያው ምስል አስረጅም የሆኑት ነሻምበል ይሆናሉ። ኮምፒውተር የመጀመሪያው ምስል እንግዲህ ሽልማት በመስጠት መልእክት የሚያስተላልፉልን የዕለቱ የክብር እንግዳ ብርጋዴር ጄኔራል መሐመድ ኢሻ ዘይኑ የምዕራብ ዕዝ ምክትል አዛዥና ኦፕሬሽናል ይሆናሉ። ጄኔራሉን በአክብሮት ወደዚህ ይሸኙልኝ። በጣም አሪፍ ተወዳዳሪዎች ነበሩ። እንዳያችሁት በ200 ነጥብ ብቻ ነው ሁለተኛ የወጡት እነ አስር አለቃ ገብረ አምላክና የአስር አለቃ ተፈራ ሽልማታቸውን ከጄኔራል ይረከቡልናል ማለት ነው። ህዝባዊ ባህሪያችንና ጠብቀን ከዘመን ጋር እየታደስን የሰላም ተመራጭ ኃይል ሆነን እንቀጥላለን። ክብርና መጎስ ለተሰዉ ሰማዕታት። አመሰግናለሁ። ተመለሳችሁ ለእናንተ እድል እሰጣለሁ። ጥያቄ ቁጥር 10 የኢፌዴሪ የመከላከያ ሰራዊት እሴቶች ምን ምን ናቸው? ከራስ በፊት ለህዝብና ለሀገር፣ እሺ፣ ምንጊዜም የተሟላ ስብዕና፣ እሺ፣ ያልተሸራረፈ ዲሞክራሲ፣ እሺ፣ በማንኛውም ግዳጅ የላቀ ውጤት። ምን አማራጭ አለኝ? እንግዲህ ምን አማራጭ አለኝ? ከመስጠት ውጪ አማራጭ የለኝም። እሺ፣ ለዚህ ጥያቄ ከፍተኛ አመራሮች ማብራሪያ እንዲሰጡ በአክብሮት እጠይቃለሁ። ህዝባዊነቱና ጽናቱ የሚያመለክቱ ናቸው። ያልተሸራረፈ ዲሞክራሲያዊ ስብዕና የሚለው በውስጡ በሰራዊት ውስጥ ያሉ ዲሞክራሲያዊ ህይወት፣ መሪና ተመሪ ያለው ግንኙነት፣ በመምሪያዎችና አሰራሮች የሚመራ ሰራዊት መሆኑ፣ ግዴታው የሚያቅ መብቱም የሚያደርጉ መምሪያዎችና አሰራሮች መክበር ያለባቸው መሆኑ፣ የተሟላ ስብዕናና ስነ ምግባር ያው ህገ መንግስቱ ተልእኮው የሚፈልጋቸው ስብዕናዎች አሉ። እነዚህ ስብዕናዎች ካልተሟሉ በብቃት ተልእኮ መወጣት ስለማይቻል እነዚህ ስብዕናዎች መሟላት ያለባቸው መሆኑ የሚያመለክቱ ናቸው። በሁሉም ግዳጅ የላቀ ውጤት የሚለው ደግሞ ሰራዊታችን በተሰማራበት የስራ መስክ ሁሉም በውጤት የታጀበ መሆን አለበት። በቀላል ክሳራ፣ በቀላል ወጪ ግን ጥሩ ውጤት፣ አመርቂ ውጤት ማግኘት አለበት የሚሉ አጠቃላይ የሰራዊታችን ባህሪ እና ተልእኮ የሚገልጹ እሴቶች ናቸው። ትክክል ተመልሰዋል ብዬ አምናለሁ። ጄኔራል ለሰጡን ማብራሪያ ከልብ አድርጌ አመሰግናለሁ። መልሱ በትክክል ተመልሷል። ነሻምበል 1500 ነጥብ ላይ እና አስር አለቃ አሁንም 400 ላይ ናቸው። የመጨረሻው ጥያቄ ኮምፒውተር 12 ያለውም 12 ነው። የመከላከያ ሰራዊት የትምህርት ተቋማት የሚያስተናግዱት ከዝቅተኛ እስከ ከፍተኛ ያሉ የትምህርት ደረጃዎችን ዘርዝር። አንደኛ በዳስ መሰረታዊ የሚባለው ከአንደኛ እስከ 6ኛ። እሺ፣
ከዛ ደግሞ ከ7ኛ እስከ 10ኛ ዲስታንስ ማነው ርቀት እሺ ከዛማ ኮሌጆች ማለት በዲፕሎማ በዲግሪ ዶክትሬት በሰርቲፊኬቶችን እንዴ እንስጣቸው እንጂ አለቀ። ከአንደኛ ደረጃ ትምህርት እስከ ዶክትሬት ዲግሪ ድረስ ይሰጣል። በአሁኑ ጊዜ የኢፌዴሪ መከላከያ ሰራዊት ለሰራዊቱ አባላት ትምህርት የሚሰጥባቸው ትምህርት ቤቶች፣ ኮሌጆችና ዩኒቨርሲቲዎች ያሉ ሲሆን በእነዚህ ተቋማት በበርካታ የትምህርት ዘርፎች ትምህርት ይሰጣሉ። እስካሁንም ከነዚህ ተቋማት ኢንጂነሮች፣ ዶክተሮች፣ መምህራን፣ ፓይለቶች፣ መሐንዲሶች፣ ሹፌሮችና የጥገና ባለሙያዎች፣ ጋዜጠኞች፣ ስፖርተኞች፣ ሙዚቀኞች፣ አርቲስቶች እኛን ማለት እኮ ነው። የሰራዊት አካል አይደለንም እንዴ? የህግ ባለሙያዎች፣ ፖሊሶችና የመሳሰሉት ባለሙያዎችን መከላከያችን አፍርቷል። ለዚህም የውስጡን የራስ አቅም ከማጠንከር ከማደራጀት አልፎ ለሀገር ልማት ቀጥተኛ አስተዋጽኦ እያደረገ ይገኛል። ክቡራትና ክቡራን፣ ሶስተኛውን የኢፌዴሪ መከላከያ ሰራዊት ቀን ምክንያት በማድረግ በምዕራብ ዕዝ የተዘጋጀው የመጀመሪያው ሳምንት የመጀመሪያው ዙር የጥያቄና መልስ ውድድር በእንዲህ ያለ አስደሳች ሁኔታ ተጠናቋል። ወደ ሁለተኛው ዙር ከጥቂት ደቂቃዎች በኋላ እንሸጋገራለን። ይበቃኛል። በትክክል የሚገርማችሁ ነገር መልሱ የሚመልሱት እነሱ ናቸው አይደለም? እና 10 አለቃ ባናሸንፍ እንኳ ካሸነፍ ያካፍሉናል በሚል ቅን መንፈስ አግዘዋቸዋል። አራጨብጭቡላቸው። ዝግጁ ናችሁ? መዝሙሩን አንድ የተወሰነ አብረን እንበለው። የኩሩ ሕዝቦች መኖሪያ የእግዚአብሔር ቡቃያ። ይህ የመከላከያ እግር ኳስ ክለብ ይጠራባቸው የነበሩ 2 ስሞች ነበሩ። የስፖርት ክበብና የስፖርት ቡድን ጨዋታ ነው። በትክክል ለመጀመሪያ ጊዜ የተከበረው የካቲት 7 2005 ዓ.ም ሲሆን መሪ ቃሉም ሕገ መንግስታዊና ህዝባዊ ባህሪያችን እንደተጠበቀ ከመጀመሪያው እስካሁን ኮሪያ፣ እሺ፣ ኮንጎ፣ እሺ፣ ሩዋንዳ፣ እሺ፣ ብሩንዲ፣ እሺ፣ ላይቤሪያ። እሺ። ክቡራትና ክቡራን ተመልካቾቻችን አሁን የመጀመሪያው ሳምንት የመጨረሻው በምልክት የመግለጽ ውድድራችን ላይ ደርሰናል። ኮምፒውተር የመጀመሪያው ምስል አስረጅም የሆኑት ነሻምበል ይሆናሉ። ኮምፒውተር የመጀመሪያው ምስል እንግዲህ ሽልማት በመስጠት መልእክት የሚያስተላልፉልን የዕለቱ የክብር እንግዳ ብርጋዴር ጄኔራል መሐመድ ኢሻ ዘይኑ የምዕራብ ዕዝ ምክትል አዛዥና ኦፕሬሽናል ይሆናሉ። ጄኔራሉን በአክብሮት ወደዚህ ይሸኙልኝ። በጣም አሪፍ ተወዳዳሪዎች ነበሩ። እንዳያችሁት በ200 ነጥብ ብቻ ነው ሁለተኛ የወጡት እነ 10 አለቃ ገብረ አምላክና የ10 አለቃ ተፈራ ሽልማታቸውን ከጄኔራል ይረከቡልናል ማለት ነው። ህዝባዊ ባህሪያችንና ጠብቀን ከዘመን ጋር እየታደስን የሰላም ተመራጭ ኃይል ሆነን እንቀጥላለን። ክብርና መጎስ ለተሰዉ ሰማዕታት። አመሰግናለሁ። ሰላም ተምሳሌት አርማ የቀለሞች ኢትዮጵያ ይበቃኛል። በትክክል የሚገርማችሁ ነገር መልሱ የሚመልሱት እነሱ ናቸው አይደለም? እና 10 አለቃ ባናሸንፍ እንኳ ካሸነፍ ያካፍሉናል በሚል ቅን መንፈስ አግዘዋቸዋል። አራጨብጭቡላቸው። ዝግጁ ናችሁ? መዝሙሩን አንድ የተወሰነ አብረን እንበለው። የኩሩ ሕዝቦች መኖሪያ የእግዚአብሔር ቡቃያ የሰላም ተምሳሌት አርማ የቀለሞች ኢትዮጵያ በደም አሻራ አሻትመው ሕዝቦች ለሰጡን አደራ ለሕገ መንግሥታችን ግብ አቀን ቆመናል።
የብሔር ቡቃያ የሰላም ተምሳሌት አርማ የቀለሞች ብር ኢትዮጵያ በደም አሻራ አሻትመው ሕዝቦች ለሰጡን አደራ ለሕገ መንግሥታችን ክብር አርቀን ቆመናል በጋራ። የሚቀጥለው ጥያቄ በ1937 ዓመተ ምህረት ተመስርቶ ኢህአዴግ ኢትዮጵያን መምራት ከጀመረ በኋላ የመከላከያ እግር ኳስ ክለብ ተብሎ በአዲስ መልክ ከመዋቀሩ በፊት ይህ የመከላከያ እግር ኳስ ክለብ ይጠራባቸው የነበሩ ሁለት ስሞች ነበሩ። እነዚህ የቀድሞ የክለቡ ስሞች ምንና ምን ናቸው? የመከላከያ እግር ኳስ ቡድን እሱ የአሁኑ ስሙ ነው። የቀድሞው ነው ያልኩት። ኢህአዴግ ሀገሪቷን ተቆጣጥሮ መምራት ከመጀመሩ በፊት የስፖርት ክበብና የስፖርት ቡድን ጨዋታ ማለት ነው። ጨዋታ እሺ፣ ጨዋታ ብሏል። እሺ ቀጥሉ እናንተ። ሰጣለሁ ለነሱ አሳልፌ እንድል። እሺ ኦሜድላ፣ እሺ ቃኘው። እሺ እኔ ልመልስ የዚህ ጥያቄ መልስ። ሁለቱ የጦር ሰራዊት እግር ኳስ ክለብና መቻል ነበሩ። አሁን ወደ ሶስተኛው ዙር የጥያቄና መልስ ውድድር በቀጥታ እዚሁ ላይ እናልፋለን። ኮምፒውተር የሶስተኛው ዙር ጥያቄዎች ኮምፒውተር እነ ሻምበል ከፍተኛ ነጥብ ስላላቸው ከጥያቄዎቹ መምረጥ ትችላላችሁ። ጥያቄ ቁጥር 1 ጥያቄ ቁጥር 1 ኮምፒውተር የምትፈልጉትን ሰው ከመካከል እባክህ እርዳይ ማለት ትችላላችሁ። ጥያቄውን አነባዋለሁ። የኢፌዴሪ መከላከያ ሰራዊት ቀን በዓል ለመጀመሪያ ጊዜ የተከበረው መቼ ነው? መሪ ቃሉስ ምን ነበረ? የካቲት 7 2005 ዓመተ ምህረት ሲሆን እሺ መሪ ቃሉ ህገ መንግስታዊ ታማኝነታችንና ህዝባዊ ባህሪያችን እንደተጠበቀ ይኖራል የሚል ነው። በትክክል በትክክል። ለመጀመሪያ ጊዜ የተከበረው የካቲት 7 2005 ዓመተ ምህረት ሲሆን መሪ ቃሉም ህገ መንግስታዊና ህዝባዊ ባህሪያችን እንደተጠበቀ ይኖራል የሚል ነው። የተከበረው በአዲስ አበባ ከተማ አስተዳደር ነበር። የሰራዊትን ስራዎች የሚያንጸባርቁ የተለያዩ ኤግዚቢሽኖች፣ ወታደራዊ ትርኢቶች፣ ሙዚቃና ሌሎች ስነ ስርዓቶች ህዝቡና ሰራዊቱ ያገናኙ የበዓሉ መገለጫዎች ነበሩ። በትክክል ተመልሷል። 2200 ነጥብ ገብተዋል። ነሻምበል ጥያቄ ቁጥር 2 አዎ ጥያቄ ቁጥር 2 የኢትዮጵያ የሰላም አስከባሪ ኃይል ስምሪት ከመጀመሪያው እስካሁን ድረስ የተሰማራባቸው ቦታዎች ወይም ሀገሮች በቅደም ተከተል ግለጽ። ኤው እስካሁን ከመጀመሪያው እስካሁን ኮሪያ፣ እሺ ኮንጎ፣ እሺ ሩዋንዳ፣ እሺ ብሩንዲ፣ እሺ ላይቤሪያ፣ እሺ ዳርፉር ሱዳን፣ እሺ አብዬና ሶማሊያ። በትክክል ኮሪያ፣ ኮንጎ፣ ሩዋንዳ፣ ብሩንዲ፣ ላይቤሪያ፣ ሰሜን ሱዳን፣ ደቡብ ሱዳን እና ሶማሊያ ነው። አሁን በጉጉት ሁላችንም የምንጠብቀው በምልክት የመግለጽ ቋንቋ ውድድራችን ላይ ደርሰናል። ክቡራትና ክቡራን ተመልካቾቻችን አሁን የመጀመሪያው ሳምንት የመጨረሻው በምልክት የመግለጽ ውድድራችን ላይ ደርሰናል። ኮምፒውተር የመጀመሪያው ምስል አስረጅም የሆኑት እነ ሻምበል ይሆናሉ። ኮምፒውተር የመጀመሪያው ምስል መለዮ አንድ ድል አላችሁ። መለዮ ያልደፋ ወታደር እሺ አይደለም እና አስራ አለቃ አስረዱ። ሲቪል ጥሩ ነው ጥሩ ነው። ሲቪል መሆኑ ትክክል ነው። እሺ አንድ ድል አለ ሞክር። ጠቅላይ ሚኒስትር መለስ ዜናዊ የቀድሞ የኢፌዴሪ ጠቅላይ ሚኒስትር የተከበሩ አቶ መለስ ዜናዊ ቲ72 ቲ72 ታንክ ነው። ትክክል ነው። በትክክል መልሰውታል። እነ ሻምበል ኮምፒውተር
እባብ አስፓልት ወይም መንገድ የትኛው መንገድ ነው? መንገድ ነው በትክክል ግን መንገዱ መጠራት ስላለበት ነው። የቱ መንገድ? ሰባ ቀለበት መንገድ። እሺ የሰው ስለሆነ አንድ ድል ነው የምሰጣችሁ ለእናንተ። መስቀል አደባባይ መንገድ። እሺ አልተመለሰም። እኔ መልሰዋለሁ። አዲስ አበባ ጎተራ የሚገኘው ኢትዮጵያ ብሔረሰቦችና ሕዝቦች መንገድ ነው። እሺ ናስራ ለቃ የሰው ስለሞከራችሁ አለቀ። አውሮፕላን ደርሷል። ጥሩ ነው። ደርሷል። ይዟል እኮ ቆንጆ ነው። መድረኩን አደረህን። አውሮፕላን ሲያርፍ አልተመለሰም። መጥቶ ነበር እኮ አውሮፕላን ብሎ ነበር። እሺ ነሻምበል ሞክሩ። አውሮፕላን ፓይለቱ ሲያርፍ ፓይለት እሱማ ፓይለቱ ነው የሚያሳርፈው። በፓራሹት አውሮፕላን በፓራሹት ምን በፓራሹት ምን መውረድ። አዎ ትክክል ነው። በፓራሹት መውረድ። ክቡራትና ክቡራን የዚህ ውድድር አሸናፊ በትክክል ታውቋል። ቀደም ሲል በሶስቱ ውድድሮች እነ ሻምበል 2200 ነጥብ ነበራቸው። በዚህ ውድድር አሸናፊ ስላልሆኑ ምንም ነጥብ አይጨመርላቸውም። 2200 ላይ ይቆያሉ። የዚህ ውድድር አሸናፊዎች በሶስቱ ውድድሮች 1000 ነጥብ ነበራቸው። አሁን ላዩ ላይ 1000 ጨምረዋል። 2000 ነጥብ ላይ ደርሰዋል ማለት ነው። በአጠቃላይ የድምር ውጤት የመጀመሪያው ሳምንት አሸናፊዎች እነ ሻምበል ሆነዋል ማለት ነው። በ200 ነጥብ እነ ሻምበል አሸናፊዎች ሆነዋል። ክቡራትና ክቡራን ተመልካቾቻችን ሶስተኛውን የኢፌዴሪ መከላከያ ሰራዊት ቀን በማስመልከት በምዕራብ ዕዝ እያካሄድን ያለነው የጥያቄና መልስ ውድድር የመጀመሪያው ሳምንት በእንዲህ ያለ አስተማሪና አዝናኝ ሁኔታ ተጠናቋል። እንግዲህ ሽልማት በመስጠት መልእክት የሚያስተላልፉልን የዕለቱ የክብር እንግዳ ብርጋዴር ጄኔራል መሐመድ ኢሻ ዘይኑ የምዕራብ ዕዝ ምክትል አዛዥና ኦፕሬሽናል ይሆናሉ። ጄኔራሉን በአክብሮት ወደዚህ ይሸኙልኝ። በጣም አሪፍ ተወዳዳሪዎች ነበሩ። እንዳያችሁት በ200 ነጥብ ብቻ ነው ሁለተኛ የወጡት እነ 10 አለቃ ገብረ አምላክና የ10 አለቃ ተፈራ ሽልማታቸውን ከጄኔራል ይረከቡልናል ማለት ነው። ሁለት ሺህ 200 ነጥብ በማስመዝገብ እነ ሻምበል ግርማ አሸናፊ ሆነዋል ከምክትል 10 አለቃ አጸደ ጋር። የተከበራችሁ የምዕራባዊ ዞን አመራሮችና የባዕከር አካባቢ ነዋሪዎች፣ የተከበራችሁ የምዕራብ ዕዝ አመራሮችና መላው የሰራዊት አባላት፣ ክቡራትና ክቡራን፣ ከሁሉ አስቀድሜ ዘንድሮ ለሶስተኛ ጊዜ በሀገር አቀፍ ደረጃ ህዝባዊ ባህሪያችን ጠብቀን ከዘመን ጋር እየታደስን የሰላም ተመራጭ ኃይል ሆነን እንቀጥላለን በሚል መሪ ቃል በምዕራብ ዕዝ አዘጋጅነት ለሚከበረው የኢፌዴሪ ሀገር መከላከያ ሰራዊት ቀን በዓል በምዕራብ ዕዝ የጥያቄና መልስ ውድድር ፕሮግራም ሁላችን በመገኘታችን የተሰማኝ ልባዊ ደስታ በመግለጽ በምዕራብ ዕዝ ኮማንድና በመላው ሰራዊታችን ስም እንኳን ለሶስተኛ የሰራዊታችን በዓል አደረሰን አደረሳችሁ እላለሁ።
የዚህ ሰራዊት ቀን በዓል ዋና ዓላማ የኢትዮጵያ ብሔር ብሔረሰቦች ህዝቦች ድምር ውጤት የሆነውን የሰራዊታችን ገድሎች ለመወደስ፣ ጀግኖች ሰማዕታት ለመዘከር፣ ተቋማችን የሳይንስና ቴክኖሎጂ እድገት የተልዕኮ አፈጻጸም ብቃት ለህዝባችን ማሳወቅ ነው። የሰራዊቱ የድል መሰረት የሆነውን ህዝባችንና መከላከያ ሰራዊታችን ትስስር ይበልጥ መጠናከር እንዲሁም ህዝባዊነታችን የጠንካራ ዲሲፕሊናችን የጠንካራ ተልዕኮ አፈጻጸማችን የጽናታችን ምንጭ ህገ መንግስታዊ ስርዓታችን በመሆኑ ይህንን የሰራዊታችን መለያ ባህሪ አጠናክረን ለመቀጠል ህገ መንግስታዊ ስርዓታችን ለመጠበቅ ያለን ቁርጠኝነት ዝግጁነት ዳግም ለመረጋገጥና የሰማዕታትን አደራ ለመጠበቅ ቃላችን ለማደስ ጭምር ነው። ህዝባዊ ባህሪያችንና ጠብቀን ከዘመን ጋር እየታደስን የሰላም ተመራጭ ኃይል ሆነን እንቀጥላለን። ክብርና ሞገስ ለተሰዉ ሰማዕታት። አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ሶስተኛውን የኢፌዴሪ የመከላከያ ሰራዊት ቀን በማስመልከት በምዕራብ ዕዝ ተገኝተን ያከናወነው የመጀመሪያው ሳምንት የጥያቄና መልስ ውድድር በእንዲህ ያለ ሁኔታ ተጠናቋል። አሸናፊዎቹ 3000 ብር፣ ሁለተኛ የወጡት የ2000 ብር ተሸላሚ ይሆናሉ ማለት ነው። ሳምንት በተመሳሳይ ስፍራ ከሌሎች የመከላከያ ሰራዊት አባላት ተወዳዳሪዎች ጋር እንጠብቃቸዋለን። በድጋሚ መልካም ሳምንት፣ ሰላም ሁኑ። እንመርቃቸው ብለን ያዘልቃቸው የሰላም ተምሳሌት አርማ የቀለሞች ብር ኢትዮጵያ ይበቃኛል። በትክክል የሚገርማችሁ ነገር መልሱ የሚመልሱት እነሱ ናቸው አይደለም? እና አስር አለቃ ባናሸንፍ እንኳ ካሸነፍ ያካፍሉናል በሚል ቅን መንፈስ አግዘዋቸዋል። አራቃቸውላቸው ዝግጁ ናቸው? መዝሙሩን አንድ የተወሰነ አብረን እንበለው። የኩሩ ሕዝቦች መኖሪያ የረድኤት ቡቃያ የሰላም ተምሳሌት አርማ የቀለሞች ኢትዮጵያ በደም አሻራ አሻግረው ሕዝቦች ለሰጡን አደራ ለሕገ መንግሥታችን ግብ ታጥቀን ቆመናል በጋራ የሕዝቦች መኖሪያ የረድኤት ቡቃያ የሰላም ተምሳሌት አርማ የቀለሞች ኢትዮጵያ በደም አሻራ አሻግረው ሕዝቦች ለሰጡን አደራ ለሕገ መንግሥታችን ግብ ታጥቀን ቆመናል በጋራ። የሚቀጥለው ጥያቄ በ1937 ዓመተ ምህረት ተመስርቶ ኢህአዴግ ኢትዮጵያን መምራት ከጀመረ በኋላ የመከላከያ እግር ኳስ ክለብ ተብሎ በአዲስ መልክ ከመዋቀሩ በፊት ይህ የመከላከያ እግር ኳስ ክለብ ይጠራባቸው የነበሩ ሁለት ስሞች ነበሩ። እነዚህ የቀድሞ የክለቡ ስሞች ምንና ምን ናቸው? የመከላከያ እግር ኳስ ቡድን እሱ የአሁኑ ስሙ ነው። የቀድሞው ነው ያልኩት። ኢህአዴግ ሀገሪቷን ተቆጣጥሮ መምራት ከመጀመሩ በፊት የስፖርት ክበብና የስፖርት ቡድን ጨዋታ ማለት ነው። ጨዋታ እሺ፣ ጨዋታ ብሏል። እሺ፣ ቀጥሉ እናንተ። ሰጣለሁ ለነሱ አሳልፌ እንድል። እሺ፣ ኦሜድላ፣ እሺ፣ ቃኘው፣
እሺ እኔ ልመልስ የዚህ ጥያቄ መልስ ሁለቱ የጦር ሰራዊት እግር ኳስ ክለብና መቻል ነበሩ። አሁን ወደ ሶስተኛው ዙር የጥያቄና መልስ ውድድር በቀጥታ እዚሁ ላይ እናልፋለን። ኮምፒውተር የሶስተኛው ዙር ጥያቄዎች ኮምፒውተር እነ ሻምበል ከፍተኛ ነጥብ ስላላቸው ከጥያቄዎቹ መምረጥ ትችላላችሁ። ጥያቄ ቁጥር 1 ጥያቄ ቁጥር 1 ኮምፒውተር የምትፈልጉትን ሰው ከመካከል እባክህ እርዳይ ማለት ትችላላችሁ። ጥያቄውን አነባዋለሁ። የኢፌዴሪ መከላከያ ሰራዊት ቀን በዓል ለመጀመሪያ ጊዜ የተከበረው መቼ ነው? መሪ ቃሉስ ምን ነበረ? የካቲት 7 2005 ዓመተ ምህረት ሲሆን እሺ መሪ ቃሉ ህገ መንግስታዊ ታማኝነታችንና ህዝባዊ ባህሪያችን እንደተጠበቀ ይኖራል የሚል ነው። በትክክል ለመጀመሪያ ጊዜ የተከበረው የካቲት 7 2005 ዓመተ ምህረት ሲሆን መሪ ቃሉ ህገ መንግስታዊና ህዝባዊ ባህሪያችን እንደተጠበቀ ይኖራል የሚል ነው። የተከበረው በአዲስ አበባ ከተማ አስተዳደር ነበር። የሰራዊትን ስራዎች የሚያንጸባርቁ የተለያዩ ኤግዚቢሽኖች፣ ወታደራዊ ትርኢቶች፣ ሙዚቃና ሌሎች ስነ ስርዓቶች ህዝቡና ሰራዊቱ ያገናኙ የበዓሉ መገለጫዎች ነበሩ። በትክክል ተመልሷል። 2200 ነጥብ ገብተዋል። ነሻምበል ጥያቄ ቁጥር 2 ጥያቄ ቁጥር 2 የኢትዮጵያ የሰላም አስከባሪ ኃይል ስምሪት ከመጀመሪያው እስካሁን ድረስ የተሰማራባቸው ቦታዎች ወይም ሀገሮች በቅደም ተከተል ግለጽ። እስካሁን ከመጀመሪያው እስካሁን ኮሪያ፣ እሺ፣ ኮንጎ፣ እሺ፣ ሩዋንዳ፣ እሺ፣ ብሩንዲ፣ እሺ፣ ላይቤሪያ፣ እሺ፣ ዳርፉር ሱዳን፣ እሺ፣ አብዬና ሶማሊያ። በትክክል ኮሪያ፣ ኮንጎ፣ ሩዋንዳ፣ ብሩንዲ፣ ላይቤሪያ፣ ሰሜን ሱዳን፣ ደቡብ ሱዳን እና ሶማሊያ ነው። አሁን በጉጉት ሁላችንም የምንጠብቀው በምልክት የመግለጽ ቋንቋ ውድድራችን ላይ ደርሰናል። ክቡራትና ክቡራን ተመልካቾቻችን አሁን የመጀመሪያው ሳምንት የመጨረሻው በምልክት የመግለጽ ውድድራችን ላይ ደርሰናል። ኮምፒውተር የመጀመሪያው ምስል አስረጅም የሆኑት እነ ሻምበል ይሆናሉ። ኮምፒውተር የመጀመሪያው ምስል መለዮ አንድ ድል አላችሁ። መለዮ ያልደፋ ወታደር እሺ አይደለም እና አስራ አለቃ አስረዱ። ሲቪል ጥሩ ነው። ሲቪል መሆኑ ትክክል ነው። እሺ አንድ ድል አለ ሞክር። ጠቅላይ ሚኒስትር መለስ ዜናዊ የቀድሞ የኢፌዴሪ ጠቅላይ ሚኒስትር የተከበሩ አቶ መለስ ዜናዊ T-72 ታንክ ነው። ትክክል ነው። በትክክል መልሰውታል። እነ ሻምበል ኮምፒውተር እባብ፣ አስፓልት ወይም መንገድ? የትኛው መንገድ ነው? መንገድ ነው በትክክል ግን መንገዱ መጠራት ስላለበት ነው። የቱ መንገድ? ሰባ ቀለበት መንገድ። እሺ የሰው ስለሆነ አንድ ድል ነው የምሰጣችሁ ለእናንተ። መስቀል አደባባይ መንገድ። እሺ አልተመለሰም። እኔ መልሰዋለሁ። አዲስ አበባ ጎተራ የሚገኘው ኢትዮጵያ ብሔረሰቦችና ሕዝቦች መንገድ ነው። እሺ እና አስር አለቃ የሰው ስለሞከራችሁ አለቀ። አውሮፕላን ደርሷል። ጥሩ ነው። ደርሷል። ይዟል እኮ ቆንጆ ነው። መድረኩን አደራህን። አውሮፕላን ሲያርፍ አልተመለሰም።
መጥቶ ነበር እኮ አውሮፕላን ብሎ ነበር። እሺ እነ ሻምበል ሞክሩ። አውሮፕላን ፓይለቱ ሲያርፍ ፓይለት እሱማ ፓይለቱ ነው የሚያሳርፈው። በፓራሹት ምን አውሮፕላን በፓራሹት ምን በፓራሹት ምን መውረድ። አዎ ትክክል ነው። በፓራሹት መውረድ። ክቡራትና ክቡራን የዚህ ውድድር አሸናፊ በትክክል ታውቋል። ቀደም ሲል በሶስቱ ውድድሮች እነ ሻምበል 2200 ነጥብ ነበራቸው። በዚህ ውድድር አሸናፊ ስላልሆኑ ምንም ነጥብ አይጨምርላቸውም። 2200 ላይ ይቆያሉ። የዚህ ውድድር አሸናፊዎች በሶስቱ ውድድሮች 1000 ነጥብ ነበራቸው። አሁን ላዩ ላይ 1000 ጨምረዋል። 2000 ነጥብ ላይ ደርሰዋል ማለት ነው። በአጠቃላይ የድምር ውጤት የመጀመሪያው ሳምንት አሸናፊዎች እነ ሻምበል ሆነዋል ማለት ነው። በ200 ነጥብ እነ ሻምበል አሸናፊዎች ሆነዋል። ክቡራትና ክቡራን ተመልካቾቻችን ሶስተኛውን የኢፌዴሪ መከላከያ ሰራዊት ቀን በማስመልከት በምዕራብ ዕዝ እያካሄድን ያለነው የጥያቄና መልስ ውድድር የመጀመሪያው ሳምንት በእንዲህ ያለ አስተማሪና አዝናኝ ሁኔታ ተጠናቋል። እንግዲህ ሽልማት በመስጠት መልእክት የሚያስተላልፉልን የዕለቱ የክብር እንግዳ ብርጋዴር ጄኔራል መሐመድ ኢሻ ዘይኑ የምዕራብ ዕዝ ምክትል አዛዥና ኦፕሬሽናል ይሆናሉ። ጄኔራሉን በአክብሮት ወደዚህ ይሸኙልኝ። በጣም አሪፍ ተወዳዳሪዎች ነበሩ። እንዳያችሁት በ200 ነጥብ ብቻ ነው ሁለተኛ የወጡት እነ 10 አለቃ ገብረ አምላክና የ10 አለቃ ተፈራ ሽልማታቸውን ከጄኔራል ይረከቡልናል ማለት ነው። ሁለት ሺህ 200 ነጥብ በማስመዝገብ እነ ሻምበል ግርማ አሸናፊ ሆነዋል ከምክትል 10 አለቃ አጸደ ጋር። የተከበራችሁ የምዕራባዊ ዞን አመራሮችና የማዕከል አካባቢ ነዋሪዎች፣ የተከበራችሁ የምዕራብ ዕዝ አመራሮችና መላው የሰራዊት አባላት፣ ክቡራትና ክቡራን፣ ከሁሉ አስቀድሜ ዘንድሮ ለሶስተኛ ጊዜ በሀገር አቀፍ ደረጃ ህዝባዊ ባህሪያችን ጠብቀን ከዘመን ጋር እየታደስን የሰላም ተመራጭ ኃይል ሆነን እንቀጥላለን በሚል መሪ ቃል በምዕራብ ዕዝ አዘጋጅነት ለሚከበረው የኢፌዴሪ ሀገር መከላከያ ሰራዊት ቀን በዓል በምዕራብ ዕዝ የጥያቄና መልስ ውድድር ፕሮግራም ሁላችን በመገኘታችን የተሰማኝ ልባዊ ደስታ በመግለጽ በምዕራብ ዕዝ ኮማንድና በመላው ሰራዊታችን ስም እንኳን ለሶስተኛ የሰራዊታችን በዓል አደረሰን አደረሳችሁ እላለሁ። የዚህ ሰራዊት ቀን በዓል ዋና ዓላማ የኢትዮጵያ ብሔር ብሔረሰቦች ህዝቦች ድምር ውጤት የሆነውን የሰራዊታችን ገድሎች ለመወደስ፣ ጀግኖች ሰማዕታት ለመዘከር፣ ተቋማችን የሳይንስና ቴክኖሎጂ እድገት የተልዕኮ አፈጻጸም ብቃት ለህዝባችን ማሳወቅ ነው። የሰራዊቱ የድል መሰረት የሆነውን ህዝባችንና መከላከያ ሰራዊታችን ትስስር ይበልጥ ማጠናከር፣ እንዲሁም ህዝባዊነታችን፣ የጠንካራ ዲሲፕሊናችን፣ የጠንካራ ተልዕኮ አፈጻጸማችን የጽናታችን ምንጭ ህገ መንግስታዊ ስርዓታችን በመሆኑ ይህንን የሰራዊታችን መለያ ባህሪ አጠናክረን ለመቀጠል ህገ መንግስታዊ ስርዓታችን ለመጠበቅ ያለን ቁርጠኝነት፣ ዝግጁነት ዳግም ለመረጋገጥና የሰማዕታትን አደራ ለመጠበቅ ቃላችን ለማደስ ጭምር ነው። ህዝባዊ ባህሪያችንና ጠብቀን ከዘመን ጋር እየታደስን የሰላም ተመራጭ ኃይል ሆነን እንቀጥላለን። ክብርና ሞገስ ለተሰዉ ሰማዕታት። አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ሶስተኛውን የኢፌዴሪ የመከላከያ ሰራዊት ቀን በማስመልከት በምዕራብ ዕዝ ተገኝተን ያከናወነው የመጀመሪያው ሳምንት
የጥያቄና መልስ ውድድር በእንዲህ ያለ ሁኔታ ተጠናቋል። አሸናፊዎቹ 3000 ብር፣ ሁለተኛ የወጡት 2000 ብር ተሸላሚ ይሆናሉ ማለት ነው። ሳምንት በተመሳሳይ ስፍራ ከሌሎች የመከላከያ ሰራዊት አባላት ተወዳዳሪዎች ጋር እንጠብቃቸዋለን። በድጋሚ መልካም ሳምንት፣ ሰላም ሁኑ።